መስቀል ሲባል በአእምሮ የሚመጣብኝ ትዝ የሚለኝ ነገር የክርስቶስ ፍቅር ነው። እንደሚታወቀው መስቀል ማለት መከራ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም ሲል አዳም በበደለ ጊዜ ከልጅ ተወልጄ 5500 ዘመን ሲፈጸም በቀራንዮ መስቀል ተሰቅዬ አድንሃለሁ ብሎት ነበርና ያን ቃሉን ለመፈጸም አዳምን ለማዳን በቀራንዮ መስቀል ላይ ተሰቅሎ የከፈለው ዋጋ ነው ትዝ የሚለው እና በጥቅሉ ምንድነው መስቀልን በምናስብበት ጊዜ ፍቅርን ነው የምናስበው። መስቀልን በምናስብበት ጊዜ ሰዎች በአጋንንት ወጥመድ ተይዘው መቅረት እንደሌለባቸው ነፃ መውጣት እንዳለባቸው እና ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍሶ ስጋውን ቆርሶ አዳምን ማዳኑ ይሄ ነው እኔ ትዝ የሚለኝ መስቀል እና በጥቅሉ ምንድነው መስቀል ሲባል የፍቅር በዓል፣ የአንድነት በዓል፣ የቸርነት በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ ሁሉ መስቀልን በምናስብበት ጊዜ ትዝ ይላል። ያው መስቀል ሲባል ለኔ የሚመጣልኝ የመጀመሪያው ነገር ማሸነፍ ነው። ማሸነፍ ትግል መከራ አለ፣ ግን መከራውን በኃይል ማሸነፍና ድል ማድረግ የሚለው ነው በአይምሮ የሚመጣና ይህ መስቀል ያው የድል ምልክት ነውና ድል ኃጢአትን ድል ማድረግ በዚህ ዓለም በስጋዊም በመንፈሳዊም ጦርነት ይገጥመዋል የሰው ልጅ። ስለዚህ በስጋዊ ማለት ለስጋ የሚያስፈልጉ ነገሮችን እነሱ ነገሮች ማሟላት እንዴት በማሸነፍ መንፈሳዊ ህይወት ለነፍስ የሚያስፈልጋት ነገር አለ። ያን ነገር በምን ማሸነፍ፣ ለማሸነፍ ደግሞ የጦር ትጥቆች አሉ። ስለዚህ በእነዚያ መሰረት የሰው ልጅ ታጥቆ ድል ማድረግ መቻል አለበት። ለምሳሌ በነፍስ ህይወት ለማሸነፍ ምን ማድረግ? መጸለይ፣ መጾም፣ መስገድ፣ እነዚህ ነገሮች አሉ። መስቀሉን ይዘን መስቀል የማሸነፊያችን ምልክት ስለሆነ ማለት ነው። እንደ ስጋዊ ስናስበው ደግሞ ጠንካራ ሰራተኛ መሆን፣ ይህ ደግሞ ተሴሰይ ፍሬ ጻማከ በቃ የድካምን ዋጋ ለፍተ ደከመክ ብላ ጠንካራ ሰራተኛ መሆን። በሌላ አባባል በነፍስም በስጋም ጠንካራ ሰራተኛ የሚለው ነገር ይመጣልኛል መስቀል ሳስብ ማለት ነውና የማሸነፍ በዓል ነው። ለሁላችንም የማሸነፍ በዓል ያድርግልን። አመሰግናለሁ። እንኳን አደረሳችሁ። እግዚአብሔር ይስጥልኝ። ያው እንግዲህ መስቀል ማለት የአንድነት በዓል ነው። ያው ደመራው መስቀሉ ለመገኘት ምክንያት እንደሆነ ሁሉ መስቀሉ ደግሞ ደመራው ለመደመሩ ምክንያት ነው። ይህ ደግሞ ቃል ስጋን ለመንሳት ስጋ የቃል ገንዘብን ገንዘቡ ለማድረግ ያ ማለት ምስጢረ ስጋዊ ነው። የቃል ገንዘብ ለስጋ የስጋ ገንዘቡ ለቃል የሆነው በቤታችን ቅድስት ድንግል ማርያም ለአምላክ ማደሪያ ምክንያት የሆነች ለዓለም መድን መወለድ ምክንያት የሆነች ነች። ልክ ደመራው ለመስቀሉ መገኘት ምክንያት እንደሆነ ሁሉ በቤታችን ቅድስት ድንግል ማርያምም ለአምላክ መገኘት ምክንያት ናትና ምክንያተ ድኅን እንላታለን። ለእመቤታችን ለቅድስት ድንግል ማርያም ደግሞ እናት ብለን እንድንጠራት እማምላክ ወላዲት አምላክ ብላ እንድትጠራ የአምላክ መወለድ ነው። ስለዚህ በደመራውና በመስቀሉ መገኘት የምንማረው ይሄ ነው። ሁለተኛ ደመራ እንግዲህ የአንድነት በዓል ነው። እንጨቶቹ አንድ ላይ እንደሚሰበሰቡት ሁሉ ለዛ ነው ሐዋርያው ቅዱስ ጳውሎስም አንደኛ ቆሮንቶስ ላይ ለቆሮንቶስ ላሉ ክርስቲያኖች ሲነግራቸው የሎቅያ ቤተሰቦች አንድነት እንደሌላችሁ፣ ግማሾቻችሁ የኬፋ ግማሾቻችሁ የአጵሎስ ግማሾቻችሁ የጳውሎስ ነኝ እንደምትሉ ሰምቻለሁ። ነገር ግን አንዱ ክርስቶስ ለሁላችን ተሰቅሏል፣ ጳውሎስ ስለእናንተ አልተሰቀለም ብሎ የመስቀሉን ነገር ከንቱ እንዳናስቀር ብሎ ጽፎላችኋል። ይህ ማለት አንድነት በሌለበት ፍቅር በሌለበት መስቀልን ማክበር አይቻልምና ሁልጊዜ መስቀልን ስናስብ አንድነትን፣ ፍቅርን፣ ቸርነትን ራስን ብቻ ሳይሆን ጠላትንም መውደድ መቻል አምላክ ያስተማረን የክርስቶስ ቅዱስ ሥጋውና ክቡር ደሙን በመስቀሉ ያገኘንበት። በመጨረሻ እንግዲህ በመስቀሉ ክርስቶስ መከራ ተቀብሎበታል፣ እኛ ግን ክብር አግኝተንበታል። ስለዚህ ለዛ ነው መስቀል ኃይላችን ነው፣ አጋንንትን ያሸነፍንበት ነው። መስቀል ቤዛችን ነው፣ ክርስቶስ ቤዛ ሆኖ ስለኛ ኃጢአት የሞተበት ነው። መስቀል ጽናችን ነው፣ ጽናትን ያገኘንበት ነው። መስቀል መድኃኒታችን ነው፣ መድኃኒት ክርስቶስ ሕይወቱ ነው የተሰጠን ነው። ይህን እያሰብን የመስቀሉን በዓል በፍቅር በአንድነት እንድናከብራለሁ። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። እንግዲህ መስቀል ሲባል እኔ ብቻ ሳልሆን ማንም ክርስቲያን መስቀል ሲባል በአእምሮ የሚመጣው በአእምሮ መምጣት ያለበት ነገረ ድህነት ነው። ክርስቶስ
ዓለምን አድናለሁ ብሎ ቃል ሲገባ ለሰዎች ልጆች የገባውን ቃል የሚፈጽመው በዚህ በዕለተ መስቀል ነውና በወንጌሉም ላይ እንደተነገረው ሁሉ ተፈጸመ ያለው የአዳም ድህነት የሰው ልጆች ድህነት ተፈጸመ ማለት ነውና ያ ድህነት ደግሞ የተፈጸመው በመስቀል ላይ ነው። ስለዚህ መስቀል ሲባል የሰዎች ልጆች ድህነት የተፈጸመበት ስለሆነ እያንዳንዱ ክርስቲያን በክርስቶስ ያመነ ሰው ሁሉ መስቀል ሲባል ነገረ ድህነቱ ከሞት ወደ ሕይወት ከሲኦል ወደ ገነት የተመለስንበትን ዳግም ልጅነትን ዳግም ልደትን ያገኘንበት ነው። ሁሉም ክርስቲያን ትዝ የሚለውና እያንዳንዱ ሰው ይሄ ነው በህሊናው የሚመጣው ስለ ነገረ መስቀል ሲነሳ። በመጀመሪያ እንኳን ለብርሃነ መስቀሉ በሰላም ሁላችሁንም አደረሳችሁ። መስቀል የነጻነት በዓል ነው። ለክርስቲያኖች ብቻ ሳይሆን ላመኑትም ላላመኑትም የነጻነት በዓል ነው። ዛሬ ይህንን በዓል ስናከብር የጌታችን መድኃኒታችን ኢየሱስ ክርስቶስ የነጠበበትን ደሙ የፈሰሰበትን ስጋው የተቆረሰበትን ለዓለም ሁሉ ቤዛ የሆነበትን በዓል ነው የምናከብር። ስለዚህ ለእኛ ለክርስቲያኖች መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል መድኃኒታችን ነው። መስቀልን ስናከብር መሆን ያለበት ሁሉም ሰው በክርስቶስ ቤዛነት፣ በክርስቶስ አዳኝነት፣ በክርስቶስ መመካት እንዳለበት ቅዱስ ጳውሎስ እንደተናገረው መመኪያችን መስቀል ነው፣ መዳኛችን መስቀል ነው። በመስቀሉ ላይ የተፈጸመው ቤዛነት ነው ለሰው ልጆች ሁሉ ነጻነት የታወጀበት ነውና ዛሬ እያንዳንዱ ክርስቲያን ሲያከብር የነጻነቱን በዓል ከነበረበት የኃጢአት ደዌ የዳነበትና የተፈወሰበትን ዕለት ነው የምናከብር። ስለዚህ መስቀልን ስናስብ የነጻነት በዓላችንን እያሰብን እናከብራለን ማለት ነው። እግዚአብሔር ይስጥልኝ። መስቀል ሲባል መስቀል ሰላም ነው። መስቀል ፍቅር ነው። መስቀል ማጽናናት ነው። መስቀል ሰውን መርዳት ነው። ታናሽን ታላቅን ማክበር ነው። መስቀል ያሻግራል፣ ይቀጥላል ወዘተ። ያው መስቀል ሲባል እንግዲህ ትዝ የሚለን ነገር ብዙ ነው። ግን ከብዙ ትልቁ ነገር መረሳት የሌለበትና መታወቅ ያለበት ነገር ስለ መስቀል ሲነሳ ቀራንዮን ነው የምናስበው። ክርስቶስ የሰውን ስጋ ለብሶ እኛን ሆኖ የማዳን ስራውን የገለጸበት ትልቅ ድንቅ ሚስጥር ነውና መስቀልን ስናስብ መስቀል ስናነሳ ሁሉም ነገር የመዳናችን ፍጻሜ ሰው የዳነበት ቁልፉ መሰረታዊ እምነት ተቋም እንደሆነ ነው የምንረዳው።